የዛሬ እንግዳችን በከተማው ከታወቁ የባህል ምግብ ቤቶች አንዱ የሆነውን የወደ አቢሲኒያን ከመመስረታቸው በፊት ወታደር ነበሩ። በኋላም የበረራ ደህንነት ሰራተኛ ሆነው አገልግለዋል። ከውትድርና ከተሰናበቱ በኋላም በሆቴል ንግድ ስራ ተሰማርተዋል። እሳቸው የህይወት ታሪካቸውን በጻፉበት መጽሐፋቸው እንደሚገልጹት በብዙ ውጣ ውረድና ስኬት ውስጥ ያለፈ ህይወታቸውን እንዲያጫውቱን ለዛሬ የቅዳሜ ጨዋታ በእንግድነት ጋብዘናቸዋል። አድማጮቻችን ከኛ ጋር ያሉት እንዴት ብዬ እንደምጠራቸው አላቀም። መቶ አለቃ ናቸው። ቀኛዝማች በኩረ ምእመናን ይላል ከመጠሪያ ስማቸው በፊት ያለው። እሳቸው በፈቀዱት ጠራቸዋለሁ። የዛሬ እንግዳችን መቶ አለቃ ትእዛዙ ኮሬ ናቸው። መቶ አለቃ ትእዛዙ፣ እስርና መንገላታቱ የመጣብህ ከሰለጠንክበት ካገለገልክበት ሙያ የተነሳ ነው። የአገር ደህንነት ስራ በስራ ላይ ብዙ አደጋ አለው። መንግስት በተለይ በኃይል በጉልበት በሚለወጥ ጊዜ ደግሞ እንዳንተ ሙያ ያሉ ሰዎች ይበልጥ ችግር ይገባሉ። ይሄ አንዱ ምስክር ነው። ብዙ ባለሙያዎች ሀገር የሚለውን ሀሳብ ቅድም አንተ ኢትዮጵያ ብለህ እንዳልከው ዓላማ አድርገው ሰርተዋል። አሁንም በዚሁ ይሰራሉ። ስሙም የሀገርና የህዝብ ደህንነት ነው። በእርግጥ በስልጣን ላይ ያለ የፖለቲካ ኃይል ወንበሩን ላለማስነካት የሚፈጽመው ወንጀል ይኖራል። በተለይ የህግ ተጠያቂነት በሌለበት ሁኔታ በአገር ስም ብዙ ወንጀል ይፈጸማል። እንደዚሁ ሁሉንም እንደው በቀና መውሰድ አይቻልም ካልተጠነቀቁ። ይሄ በተለያየ መንገድ ያስጠይቃል። በሀገራቸው ደማቅ አገልግሎት ከሰጡ ሰዎች መካከል አንዱም ዶክተር አስማማው አንዱ ናቸው ይመስለኛል አይደል? እንግዲህ እሳቸውም ናቸው የሚታሰሩት። ስለዚህ ይሄ ሐሳቡን እንደው ብታነሳው ደስ ስለሚለኝ ነው። አንድ ነገር በዚህ ላይ እውነት ለመናገር ያው ብዙ የሚናገር አንደበት አይወደድም እንጂ ዶክተር አስማማው ከመጀመሪያው ጊዜ ጀምሮ ብዙ የሚሏቸው ነገር ነበር። አንዳንድ ጊዜ የሚነገረው ነገር ከላይ ጀምረው ቻናሉን አልጠበቀም፣ እንዲህ አላደረገ የሚባል ነገር አለ እንጂ በሶማሌ የመንግስት ተወካይ ሆኖ አምባሳደር ሆኖ ከሚሰራበት ጊዜ ጀምሮ ለሀገሩ ምን ያህል ሲሰራ እንደነበረ እኛ በውስጥ ያለን ሰዎች እናውቃለን። ግን ቅድም እንዳልኩት እንደዚህ አይነት ሰዎች ብዙ ጊዜ ዋጋቸው አነስ ይላል። ለምን እንደሆነ አይታወቅም። ውለታቸው ከፍተኛ ሆኖ የሚሰጣቸው ዝናና ክብር ደግሞ ወረድ ይላል እንጂ በጣም ለሀገርና ለሕዝብ የሚያስቡ ነበሩ። ግን እዛ ቤት የሚሰራ ሰው ያው አንዴ በሰው አይምሮ ሰላይ ስለላ ነው የሚያካሄደው ተብሎ ሲባል በግል ህይወቱ ላይ የሚነሳበት ስለላ ነው የሚመስለው። ለሀገር ለህዝብ የሚውለውን ነገር አሁን አንቺ እንዳሰብሽ እንደገለጽሽልኝ አይነት አስተሳሰብ አለ የሚገልጸው። ይህም የእውቀት ደረጃው ይወስነዋል እንዲህ ለማለት እና ለመወሰን እንጂ ማንን ከማን እንትን ተብሎ። በእርግጥ ያስተሳሰብ መጀመሪያም እኮ እኔም መግቢያ ላይ እንደነገርኩሽ እኛ ለህዝብ የቆመ ድርጅት ለህዝብ የቆመ መንግስታዊ አካል እንዴት ህዝብ ያለቅስበታል ብለን እኮ መንግስትም ይጠየቃል እኮ እኛ ስልጣን ላይ ያለውም ይጠየቃል። እንዴት ህዝቡን ያንገላታሉ ብለን እኮ ጠይቀናል። በወቅቱ የሰጡን ምላሽ እኮ አውቀሽዋል አይደል? ልክ ነው። ልንሰለል በጣም ለሀገር የሚጠቅሙ ናቸው ይባረሩ እኮ ይሄዱ ነው የተባለው እንጂ ኢንዳይሬክት እኮ እነሱ ካጠገባቸው እንድንሄድ ነው የፈለጉት። ለምን እንደፈለጉ ለመሆን እንዲችሉ እና አንዳልሽው ነው። በጣም ጥሩ የሀገር ስሜት የሀገር ፍቅር ያለባቸው ሰዎች ብዙ በቤቱ አሉ ነበሩ፣ አልፈዋል፣ በህይወት ያሉም አሉ። ስራው የሚያስመሰግን አይደለም ነው መጨረሻ ላይ እሱን ተረተሽልኛል። ሁላችንም እንደሱ ነው። እንደ አየር መንገድ ላይ ያልነገርኩሽም እንዴ ግማሹ ስለላ ሊሰልለን መጣ ነው እንጂ ንብረት ሊጠብቅ እኛን ሊጠብቅ አደጋ ሊከላከል አይደለም የሚለው። ከዛ ከብዙ ጋር መግባባትና መታወቅ በኋላ እኮ ነው እኔንም ማስጠጋቱም የፈለጉት። ልጆቼንም ከኔ ጋር አብረው የሚሄዱ 5 ልጆች አሉ። 4 እነሱን ማቀራረብ የምችለው እኔ ነኝ። በምን አይነት ቋንቋ አለበለዚያ ባይተዋር ያደርጓቸዋል። አይ በጣም እንዴ ያሳዝናል። አስቸጋሪ ነው። እንደው በሰፋ አድርጎ መመልከት ያስፈልጋል ለማለት ነው። ያው ከእስር በኋላ 3 ዓመት ከ8 ወር ከታሰርክ በኋላ ተመልሰው ወደ አዲስ አበባ ትመጣለህ። ግን እስርና መንገላታቱ ብቻ ሳይሆን መቶ አለቃ ለፍታቸው ያቋቋሙት ድርጅትም ከባለቤት ጋር በነበረው አለመግባባት
ችግር ላይ ይወድቃል አይደለ? ከስር በኋላ ከባለቤት ጋር ትለያያላችሁ። እንግዲህ ልጆች አሉ መካከል አይደለ? ትለያያላችሁና ይሄ ትንሽ አስቸጋሪ ይሆናል ይመስለኛል አይደለ? ግን እንደገና እንደ አዲስ ትጀምራለህ ኑሮ ተለያያችሁ በኋላ። ምናልባት ፈቃደኛ ከሆንክ አለመግባባቱ የተቋጫበትን መንገድ ባጭሩ ልትነግረኝ ትችላለህ። ግን እሱ አያስፈልግም ካልን እንደገና እንደ አዲስ ህይወት የምትጀምርበትን ማንሳት እንችላለን። እንግዲህ እውነት ለመናገር ትዳር ሁሉም ያማረ የተሳካ የሚሆነው እግዚአብሔር ሲፈቅድ ነው። እግዚአብሔር የፈቀደው ትዳር ልፍረስም ቢል አይፈርስም። መሰናክል በመሃል ላይ ሰው ሊሆን ይችላል፣ ሴጣን ሊሆን ይችላል። ብቻ ለመፍረስ ምክንያት ይንገራገድና ግን እግዚአብሔር መልሶ ቀና ያደርገዋል፣ እንዳይፈርስ የፈለገው ማለት ነው። አይ ደግሞ የለም ይሄ እኔ የፈቀድኩት አይነት ትዳር አይደለም ብሎ ካለ ደግሞ እግዚአብሔር በአንድም በሌላ ምክንያት ያፈርሰዋል። እኔ በዚህ ነው ማስበው። እኔ አሁን ምክንያቶችን ብደረድር ምንም እኔ ትክክል ነበርኩና ሌላው ትክክል ስላልነበረ ነው ብዬ ለመቋጨት አይደለም። እና ግን በቃ በትልቁ አስተሳሰብና አባባል እኔ የማስበው የመጀመሪያው ትዳሬ እግዚአብሔር ያልፈቀደው ነው። የሁለተኛውም ትዳሬ እግዚአብሔር ያልወደደው ነው። የሶስተኛው ትዳሬ ግን እግዚአብሔር የፈቀደው ነው ብዬ እማምንባቸው ምክንያቶች ስላሉ የነኚህ ምክንያቶች ግን ለትምህርት ሰጪነት ይጠቅማል ብዬ ስለማላስበው በአደባባይ ባልገልጸው ደስ ይላል። ጥሩ ነው። በጣም አያስፈልግም። በቃ ምክንያቱም ይኸውልሽ ኢዮብ ያ ሁሉ መከራ በሚደርስበት ጊዜ የትዳር ጓደኛው እግዚአብሔርን ካድና በቃ ይሄ ከሰይጣን ጥቃት ትረፍ ነው ያለው። አንቺ ከሴቶች መካከል ሰነፍ ነሽ፣ ከሰነፍ ሴቶች መካከል አንዱ ነሽ። እግዚአብሔር ባለን ጊዜ በጠየቅነው ጊዜ ሲያደርግ ቆይቶ አሁን እንዲህ ለምን ትመክርኛለች? ይሄ እንግዲህ ያን እንድትናገር የገፋፋት ሴጣን ይመስለኛል አይደለም። ግን በኋላ እግዚአብሔር ምን አደረገ? መጨረሻ ላይ ያ ኢዮብ ንብረቱ ወደመ፣ ሀብቱ፣ ልጆቹ በሕይወት አጣቸው ሁሉ፣ እሱም ተጎሳቆለ። በመጨረሻ ላይ ምን ሆነ? የእግዚአብሔርን ቃል አምኖ ስለሄደና ስለተቀበለ የሴትዮዋን ታሪክ አልተናገረም። ሴትዮዋን እንደዛ ካድ የተባለው ሴትዮዋ ግን የእሷ ታሪክ ሳይነገር ቀረች። በዛ ምክንያት ልክ እንደ አዳምና እንደ ሔዋን እሱን ወደ ወጣትነት ለውጡ፣ እንደገና ሔዋንን በዛ ዕድሜ አድርጉ። እንደገና ኢዮብ ገና ወጣት ሆኖ ያን ሁሉ የወደበበት ንብረት ተመልሶለት ልጅ አገኝቶ ጌታዬም የምትለው እመቤቴም ይላት ሚስት ሰጠው። ስለዛች ሴትዮዋ ታሪክ እኮ መጽሐፍ ላይ እንድናውቀውም አልተደረገም። እሱ ምን ይጠቅመናል? ስለዚህ እኔ ደግሞ እግዚአብሔር ካሰኝ። በቃ የመጀመሪያ አልተሳካልኝም፣ ለምን? እሱ ያውቃል። የሁለተኛውም አልተሳካልኝ፣ ለምን? እሱ ያውቃል። የሶስተኛው ግን ትዳሬ ያውም በመነኩሴ አንደበት ተነግሮ ማለት ነው። በመነኩሴ አንደበት የመጀመሪያው ትዳር እግዚአብሔር ያልፈቀደን፣ የሁለተኛውም ያልወደደው ነው። አሁን የጀመርከው በስባ የጀመርከው ግን እግዚአብሔር የፈቀደልን ነው። ቀጥል። እውነትም አሁን ያለችዋ በእድሜ ማትመጥነኝ እኔ ልጄ ልትሆን የምትችል ነገር ግን የእግዚአብሔርን ቃል የተላበሰች እህትም ልጅም እናትም ሚስትም ሆኖ የሰጠኝ። ስለዚህ ይሄ እግዚአብሔር ሰጥቶኛል እና ወደ ኋላ ተመልሼ ያንን አላነሳም ነው። ያንን ነገር ምን ይሰራልኛል? እግዚአብሔር ይመስገን። መቶ አለቃ ትእዛዙ ግን እንደገና እንደ አዲስ ሀብለህ ስራ የምትጀምረው ዮድ አቢሲኒያ የሚጀምረው በዚህ ጊዜ ነው እና ስሙም ራሱ ዮድ ከመጽሐፍ ቅዱስ የተወሰደ ነው፣ ከመዝሙረ ዳዊት ትላለህ። መዝሙረ ዳዊትን በጣም የምትደጋግመው ይመስለኛል ሳስበው። እሺ ነገርን እስቲ መዝሙረ ዳዊት 118 10ኛ ቁጥር ላይ ዮድ የሚል አለ። እውነት ለመናገር ዮድ ፈልጌው አይደለም። እግዚአብሔር አምላኬ ሆይ ሁሉም ነገር አድርገህልኛል፣ በችግር ላይ ችግሬን ፈተህልኛል። በጣም ስደት ከፊቴ በተጋፈጠብኝ ሰዓት ከስደት አድነኸኛል፣ ከሞት አፋፍ መልሰኸኛል፣ ከግዞት አውጥተኸኛል። አምላኬ ሆይ ይህንን ደግሞ እንጀራ እንድበላ እዚህ ቦታ ላይ አንተ ፈቅደህልኛል። ለዚህ ስሙን ማን ብዬ ልጥራው ብዬ ዝም ብዬ እንዲህ ከበት ሳደርገው ዮድ ወጣ መጀመሪያ። ከዛ በኋላ አነበብኩት። ሳነበው እጆች ሰሩኝ፣ አበጃጁኝ፣ እንዳስተውል አደረጉኝ። ማስተዋልና ጥበብን ለማን ሰጥቶታል? ለሰለሞን ሰጥቶታል ማስተዋልና። አምላኬ ሆይ ይህን ታላቅ ሕዝብ የእስራኤልን ሕዝብ ለማስተዳደር አቅሙ የለኝምና እውቀትና ጥበብ ስጠኝ ነው ያለው።
እውቀትን ጥበብ ሰጠው። እውነት ለመናገር እኛ የምናውቃት አንድ ምሳሌ አለች አይደለ? አንድ ሕፃን ሁለት እናቶች ተጣልተው በሄዱበት ጊዜ ቆርጠው እንከፋፈል ሲሉ እሺ ምን ይሁን ተቆርጣ አካፍለ ያለች እናት አይደለችም። ለእሷ ስጣት ያለችው እናት ናት። ስለዚህ ለእሷ ይገባታል። ይሄም ጥበብ ነው። ግን ብዙ ጥበቦች አሉ እና ታዲያ ዮድ የሚለውን የመጽሐፍ ቅዱስ እሱ ብቻ አይደለም። ዮድ እግዚአብሔር በቀኝ ያለ እሷ ያጽኑ ይላል። ይሄ ደግሞ በዕብራይስጥ ቋንቋ ነው። እንደገና ዮድ ደግሞ በእኔ ብሔረሰብ ሲተረጎም ደግሞ ዮድ ይናገር ይመስክር ማለት ነው። በጉራግኛ በጉራግኛ ይመስክር ማለት። ስለዚህ ወይዘሮ መዓዛ የዛሬ 30 ዓመት የምታውቀኝ ከሆነ ወይ ትእዛዙ እኮ በጣም መጦ ሰው ነው፣ ዛሬ እንዲሆነ ነው እንጂ እኮ ያኔ እንዲህ አይነት ሰው ነው ትኛቸ ወይ ደግሞ ጥሩ ነገርን ስለምታውቀኝ አያት ትእዛዙ እኮ በቃ እንደው ተሳካለት እንዲህ በቃ ጥሩ ሰው ስለነበረ ተሳካለት ትቻለች ምስክርነት ሰጠኝ ማለት። ስለዚህ ሶስቱም የምፈልገው ስለነበረ ዮድ በአብሪቬሽን እነሱ የሚመስለው ሰው የቤተሰብ ስም ነበር አድርጎ የሚወስደው። አሁን ግን ይህን ነገር በደንብ ተወሰደ። ዮድ አሁን የእኛ በኮርፖሬት ደረጃ እግዚአብሔር ባርኮት ድርጅቱንም ዮድ ጀነራል ትሬዲንግ ነው የሚባለው። እንግዲህ አሁን ከምናሰራው ካዛንቺስ ጋር ከተሰጠን ቦታ ላይ እግዚአብሔር ሲፈቅድ ወደ 4-5 ይደርሳሉ ማለት ነው። ይሄ እንደዚህ ሁሉ ኩባንያ መጣሪያ ሆነ ዮድና ከኋላ ደግሞ አቢሲኒያ ተቀጠለበት። ለምን ዮድ ብቻ? ዮድ አቢሲኒያ የተባለው ደግሞ በቀደምትነት ጊዜ አቢሲኒያ ምን ያህል ኢትዮጵያን እንትን ያስጠራ እንደነበረ ስለሚታወቅ ነው። እናንተ ከኛ በለጠ ስለምዘረዝሩት ያንን ለእናንተ ልተውና እሱን ነው ዮድ አቢሲኒያ ተባለ። ግን መጀመሪያ የተከፈተው የባህል ምግብ ቤት ነው። ይሄ በ1996 ተመርቆ ተከፈተ። 4 ዓመት ቆየ አይደለ? እንግዲህ መቼም ባለፈው አንስቼዋለሁ፣ ከግለሰብ ላይ ተከራይቶ ስራ መስራት ከባድ ነው እኛ ሀገር አይደለ? እና ይሄ ኪራይ መጨመር ልቀቁልኝ ማለት እያለ ሬስቶራንቱ ደግሞ ይቃጠላል። በ2000 እንደገና ሌላ ችግር ይገጥመሃል። ከ4 ዓመት በኋላ ይቃጠላል። በዚህን ጊዜ እንደው የረዱ ያበረታቱ ኢትዮጵያውያንም የውጭ ሀገር ሰዎችም ካሉ ትነግረናለህ። አንተ እግዚአብሔር ሰጠ እግዚአብሔር ነሳ ነው የምትለው። ኢንሹራንስ ነበር ሲቃጠል ነበረ። ሻለቃ ኤፍሬም ይባላል የቤቱ ባለቤት። ያገኘሁበት መንገድ በጣም የሚገርምሽ፣ ያው ወደ ኋላ አልመልስሽም እንጂ ያገኘሁበትን መንገድ ራሱ ቦታውን ያገኘሁበትን መንገድ ከባለቤቴ ጋር በተለያየን ጊዜ ያው እሱ ወጥቶ ልጆቹን ያሳድግ ነው። እኔ ደግሞ ቅድም እንደነገርኩሽ ውጭ መኖር እንትኑ ስለሌለኝ ምንም ነገር በየትኛው እውቀቴ በየትኛው ችሎታ ሳህና ጥቤ ልኖር ወይስ ካሁን በኋላ ተምሬ እንደገና በዚህ ዕድሜ የሚል አስተሳሰብ ስለነበረ የመውጣቱን ነገር አምላኬ አንተ አስቀርልኝ እያልኩት ነበረ። ግን ያው በሽምግልና የመጡት ማለት አቶ ሳሙኤልም ሌሎቹ ሀሳባቸውን ላለማደናቀፍ እሺ ነው የምለው። ነገር ግን በጎን ይዤ መድኃኔዓለም ላይ ተንከባልዬ እለምናለሁ ይህን መንገድ አስቀርልኝ ብዬ። ግን ያው ሰምቶኝ አስቀረልኝ። ሲያስቀርልኝ ደግሞ የምኖርበት ቀበሌ 19 ቀበሌ ነው የተያዝኩበት። እነኛነ ዳዊት ብለው የምጫወትበት ቀበሌ 19 ነው። እንግዲህ በገብርኤል ስም የሚጠራ ቀበሌ ነው። ምን አልኩት ስለምነው፣ ገብርኤል እንግዲህ ሁሉም ነገር አድርገህልኛል፣ ከዚህ ስምህ ከሚጠራበት ቀበሌ ሳርቅ እንጀራ በልቼ የምድርበትን ነገር ብዬ መድኃኔዓለም ቦሌ መድኃኔዓለም ስለምን እዚህ ከቀበሌ እንዳልወጣ ነው። ምን ይሆናል መሰለሽ አሁን ያልጠየቅኩ ለምን ሄድክ እንዳትይዝ ከነገሩ ደስ ይለኛል። ሻለቃ ኤፍሬም የሚባል እዛ ቦታ ላይ ነፍሱን ማራ አሁን የለም በሕይወት እና ይሄ ያንተ ቤት ሊለቀቅ ነው የሚል ወሬ ሰምቻለሁና ለእኔ ያከራየኛል። አንተ አትችለውም 13,000 ብር ኮሪያኖች ሊከራዩኝ እንደዚህ እኔ ያው እንደምታውቀው በደል ደርሶብኛል፣ ቦታ የለኝም ምናምን ብዬ ብዙ ነገር ለማለት ሞከር። ለማንኛውም የምትወደው ገብርኤል ጋር ደርሰና አለኝ። ቁልቢ ሄጄ ደርሼ አምላኬው እባክህ ከዛ ካልፈለግኩት ጉዞ አስቀርተ በዚሁ ስሜ በሚጠራበት እዚሁ መታወቂያዬ 19 ቀብሎ ተብሎ በሚጠቀስበት ቦታ ላይ እንጀራ በልቼ እንዳድር ፍቀድልኝ ብዬ ለምኜው መጣሁ ማለት ነው። 9,000 ብር ነው አድርግልኝ አልኩት። ኪራዩ 9,000 ማደርግልህ ከሆነ የ2 ዓመት ክፍያ ክፈል ተባለ እና አቶ ሳሙኤል ያሰጠኝ 500,000 ብር አለች። ከዛ ውስጥ ለዚህ ለቤት ኪራይ 200 ምናምን ሺህ ብር ከፋው። አሁን ወንበርና ጠረጴዛ በምን ሊገዛ ነው? ቤትስ በምን ሊሰራ ነው? እንደገና አንድ
ፒካፕ እስካሁን አለች። ፒካፓ ልክ ለእንትን ተቀምጣለች። እሷን ደግሞ በ100 ምናምን ሺህ ብር ገዛዋል። ዕቃ ማጓጓዣ ለእኔም መጓጓዣ እንጂ መጓጓዣ በኋላ እኮ ማታ ማታ ሰርቪስ ትሰጣለች እኮ። ባለ 5 ወንበር ናት ፒካፕ ነው እንዴ? አዎ 5 ሰው ታስቀምጣለች፣ ከላይም ይጭናል። እና እንደሱ አድርጌ ነው አንድ መኪና የገዛሁት። ፈቀደልኝ ማለት ነው። ቦታውን ፈቀደልኝና የ2 ዓመት ከፈልኩ። ከዛ ነው ቅድም ያልኩሽ ነገር በቃ ሁሉም ነገር ከጠራልኝ የጠየቅኩህንም በቀበሌው በስሙ በሚጠራው ቀበሌም ፈቅደህልኛል። አሁን ስሙን ማን ብዬ ልጥራው ብዬ ያልኩሽ ቅድም ይወደ የተበለው እዛ ጋ ነው። እዛ ጋ ደርሰን ከመጣን የታሳስ ቁልቢ ደርሼ ከመጣው በኋላ ነው። ከዛ በኋላ ከዚህ ሰውዬው ጋር ተነጋገርን፣ ጨረስን። አሁን 4 ዓመት ሞላውና ቤቱ ታወቀ። በቃ እኔ ደግሞ እውነት ለመናገር ጠዋትና ማታ እዛ ደጅ ነው ምጠናው። ከወደኩበት አንሳኝ ነው ሰማኝ። ከዛ በኋላ ፈረንጅ ሀገር ስንሄድ ታስታውሻለች አለ አንዳንድ ሬስቶራንቶች 20 ደቂቃ 30 ደቂቃ ጠብቁ ይላሉ አይደል? እዛ ጋር ያስጠብቁናል፣ ይሞላና እኛም እንደዛ ማለት ወጉ ደረሰንና ፈረንጆችን እናሰልፍ ነበረ። ከውጭ ቦታ መቀመጫ እያነሰ 180 ሰው ነው የሚያስተናግደው ቤቱ። ያ እያነሰ ይህንን የተረዳ አከራዬ 9,000 ብር የነበረው 18,000 ብር ማድረግ ይቻላል። አስፈላጊም ከሆነ 27,000 ብር ማድረግ ይቻላል። 3 እጥፍ ማለት ወይም 300% ማለት አሁን 400% በላይ ወጣና 40,000 ብር ተባለ ማለት እንግዲህ ያኔ ገበያ አለው ለማለት ነው። እኔ እውነት ለመናገር በአንድ ጊዜ እንዲህ አይደረግም። ሰው የድሉን እኮ ነው። አሁን እኛ ያንን ነገር ብንተወው ሌላ ሰው ይመጣ ያንን ይሰራል ማለት አይደለም። አዎ ያው እንዲህ አይነት አስተሳሰብ እኛ ብዙ ጊዜ በእኛ ባህሪ ስላለ ነው እንጂ ከዛ እንዲሆነ አዘንኩ እኔ። ስለዚህ አሁን እንዳለፈው ጊዜ ለ5 ወር ለ6 ወር ብዬ አልልህም። ቤት እፈልጋለሁ። ፈልጌ እስከማደርግ ድረስ ግን የ3 ወር አልኩት። 3 ወር አላከኝም፣ ቢያንስ የ6 ወር ክፈል ተባሉ። እያዘንኩ ከፈልኩ ማለት ነው። በ3ኛ ሳምንቱ ቤት ተቃጠለ ማለት ነው። በቃ የ1 ወር ምናምን ነገር። ከዛ እኔ ቤቱ አስቤ ይሄ ይሆናል ብዬ አምኜ ወይም ደግሞ አደጋ ይደርሳል ብዬ ሳይሆን እኔ ጋር የሚመጡ ሰዎች ባንክ ሰዎች አሉ፣ የኢንሹራንስ ሰዎች የተለያየ እና አንድ ጓደኛ ግዛቸው የሚባል ጓደኛ አለኝ። ኢንሹራንስ ለምን አትገባም አለኝ። እሺ ያልኩና ኢንሹራንስ እነሱ ጋር ገባሁ። አጋጣሚ የኢንሹራንሱ ጠቀመ 250,000 ብር ያህል ቀላል ገንዘብ አይደለም። 250,000 ብር ኢንሹራንስ እንዲሰጥ ሲደረግ ያ የተገኘው ገንዘብ ለእኔ አገልግሎት አልዋለም። ይገባኛል። ለተቃጠለው ቤት ለሰውዬው መስሪያ ነው የሚሆነው። እሱ ብቻ አይደለም። ዋሪትን አቶ ለገሰን ታውቁ ይሆን? ያው በማንም ያውቃቸዋል። እነሱ አንተ ወጣት ነህ ምባል አይደለሁም። አንተ ወጣት ነህ፣ ሮጠ ሰርተ ለፍተ ትለወጣለህ። ይህ ሰውዬ እንደዚህ እና አንደኛ የኢንሹራንሱንም ተውለት፣ ሁለተኛ የከፈልከውን ገንዘብ መልስልኝ አትበለው አላችሁ። አዎሽ አልኩና ወጣሁና ከሱ 60-70 ሜትር እንኳን አይደርስም ሌላ ቦታ ላይ የአቶ ወርቁ ቦታ የሚባል ቦታ ላይ እዛ ላይ ሰራው። ለሱ ተውኩለት። ያንን እዛም ላይ ጭቅጭቅ መጣ። እዛም ላይ ፎቅ አፍርሰው ፎቅ ስለተባለ ያው ባህል ነው፣ የኢትዮጵያን ባህል ነው፣ የኢትዮጵያን ታሪክ ነው የምናስተዋወቀው። እንዴት አድርጌ ነው አፍርስ? የግለሰብ ቤት ነው የመንግስት አይደለም። ምን ብዬ ነው ፎቅ ምሰራው? አይ መስራት አለብን። እንግዲህ ያው ቀደም ብሎ የነበረውን ስርዓትም ጋር ስለማይወዱት ሊሆን ይችላል ብዬ ገመትኩ። ለማንኛውም ሁከት ይወገድልኝ ብዬ ለ9 ወር ያህል ታገደ። ከዛ በኋላ ከመንግስት ጋር ተከራክሮ ማሸነፍም አይቻልም እና ከ9 ወር በኋላ አፍርስ ተባል። አፈረስኩ። በስልክ ተደውሎ በ3 ቀን ጊዜ ውስጥ ይፍረስ የሚል ደብዳቤ መጥቷል። ምን ላድርግ ብለህ ጸሐፊ ደውላ አይ እኛ የመንግስት ትእዛዝ ምን ጥያቄ ያለው ተቀበያቸው። አጋጣሚ በሚፈርስበት ቀን እኛ ኢየሩሳሌም እንሄድ ነበር። እኔና ባለቤት ተነስተን ሄድን። እንዴት ቤት እየፈረሰብህ ጥለህ ትሄዳለህ? የመፍረሱን ቤት አላቆመው፣ ከመፍረስ አላድነው። መፍትሄም ሁሉ የሚገኘው ከዛ ነውና ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ይላል መዝሙረ ዳዊትና ተነስቼ ወደ ኢየሩሳሌም ሄድን። ቤቱን ፈረሰ። ስንመለስ የዛኑ ቀን የተደወለልኝ ቀን ኧረ እንዲህ አይነት ቦታ ላይ አለ፣ እስቲ ሄዳችሁ እዩት ተባለ።
ዛሬ አሁን እያፈረስን ያለን ቤት ትላንትና የመጨረሻው ግብአተ መሬቱ ተፈጸመ። እሱም ቤት አጋጣሚ ወይዘሮ ሮዛ ነው የምትባለው የቤቷ ባለቤት፣ አንተስ አይደለም ቤቱን የምችለው ነገር ቢኖር ሌላም ባግዝ የሚል ያለፈው የህይወት ታሪኬ ታውቅ ስለነበረ ልትረዳኝ አሰበች፣ ሞከረችልኝ፣ ብዙ ነገር አደረገችልኝ። ከእሷ ጋር 17 ዓመት ቆየንና አሁን ቤቱ ለልማት ይፈለጋል ተባለ። ከነሱ ጋር የነበረን ቆይታዬም ተጠናቆ ነበር። አሁን ቤቱን ትላንትና የመጨረሻውን ማፍረስ ተከናወነ። እዛው አጠገብ በ150 ሜትር ርቀት ላይ በጣም ቆንጆ የተሻለ ቦታ ላይ ያገኘው እግዚአብሔር ሁሉ ነገር ለእኔ ለበጎ ነው የሚያመቻችልኝ የሚለውን ነገር አንዴ እንዲሆነ ሲባል የተሻለ ነገር፣ እዚህ ሆነ ሲባል የተሻለ ነገር ነው የሚያጋጥመኝና በጣም የተሻለ ነገር አገኘው። እዛ ሄድኩልሻ። እንግዲህ ይሄ በሚሰራበት ጊዜ የተለየ ነው። ባህላዊ ቅርጽ አለው ቤቱ ሲሰራ። መሐንዲስ አለህ ይሄን የሚሰራልህ? የባህላዊ መልክ ይዞ ምንም መጀመሪያ የተሰራ ቤት ነው የምትከራየው? ይኸውልሽ የመጀመሪያው ክራውድን በሚሰራበት ጊዜ የባህል ቤት ነበረው፣ የሰርግ አዳራሽ ነበረው፣ የባህል ቤትም ነበረው። የኔ ደግሞ ትልቁ ስሜቴ እስካሁንም ድረስ ያልወጣ ወይም ደግሞ በረራ ደህንነትን በነበርኩበት ጊዜ በተለይ ባህላቸውን ለማስተዋወቅ የሚጠቀሙበትን መንገድ ሳይ እኔም በሀገሬ እንዲህ አይነት ነገር የሚል ስሜት ያድርብኝ ስለነበረ ብዙ ሀገር ማይታል። አዎ እና ይሄኛው ባህል ቤት ብተወው ሌላ ባህል ቤት ለምን አላስብም ብዬ ነው መነሻ። ስለዚህ የባህሉ መሐንዲስ የለኝም፣ ላይሰንስ የሌለው ምንም እውቀት የሌለው መሐንዲስ፣ ነገር ግን መሐንዲሶች ሊፈጽሙት የሚችሉ በተፈጥሮ የተሰጠኝ ጸጋር። አንተ መጀመሪያ በዚህ መንገድ ስላለህ እና የምትመርጣቸው ቁሳቁሶችም እንደዛው አንተ የምትመርጣቸው ናቸው። አንድ ጊዜ እንደውም እንደ ምሳሌ ምነግርሽ ነፍሱን ይማረውና አባስ የሚባል አንድ ቱር ያለ ሰው ነበረና ከአዲስ አበባ ዩኒቨርሲቲ ኢንጂነሪንግ ዲፓርትመንት ውስጥ ያሉ ባለሙያዎችን አጋጣሚ መጣና የመጀመሪያ የተቃጠለው ቤት ማለት ነው እንዲህ ይሄ እንደዚህ አይነት ቦታ ላይ ይሄ የሳባ ታሪክ ነው የሚገልጸው ይሄ የሚለውን ነገር በውስጥ ያለውን ይህን ነገር አሳሰቤን ለባለሙያዎች ይናገርና ባለሙያዎች እንዲሰሩልኝ ነው ማለት ነው። እና በጣም ይሄ ማን ነው የሰራው ሲባል እኔ ሀሳቡን አፍልቄ እንደዚሁ ነው የተሰራው እንዲህ ነው ብዬ ስነግራቸው የትኛው ዩኒቨርሲቲ ነው የጨረስከው ይሉኛል። ኧረ ከየትኛው ምንም ወረቀት አይደል የወረቀት ዘርም የለኝም ምንም በባዶ ነው ተፈጥሮ ነው ምናምን ስላቸው ጥሩ ዲዛይኖች ናቸው ይገርማቸዋል። እና እውነት ለመናገር ጥሩ ልምድን ያገኘሁበት በስራው ላይ ማለት ይችላል። እንዴ እየፈረሰ ሲሰራ እንግዲህ እየተሻሻለ ነው የሚመጣው ዲዛይኑ ማለት ነው። በዚህ አጋጣሚ ሁለቱንም እንድትጎበኝልኝ ይፈልጋል። ኧረ ጎበኛለሁ። የበፊቶቹን አውቃቸዋለሁ እኮ በደንብ ነው የምትቻያለሁ። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። እንግዳችን በውትድርና ሙያቸው እስከ 100 እልቅና ደርሰዋል። አንቲ ሃይጃክርም ነበሩ። የዮድ አቢሲኒያም መስራች ናቸው። 100 አለቃ ቀኛዝማች በኩረ ምዕመናን ትእዛዙ ኮሬ ናቸው። 100 አለቃ ትእዛዙ ዮድ አቢሲኒያ ትልቅ ኩባንያ ነው። የተለያዩ የሥራ ዘርፎች አሉት። የባህላዊ የምግብ መስተንግዶ አንዱ ነው። የማስጎብኘት ስራው አለ። ሎጅ ደግሞ ያሰባችሁ ይመስለኛል። ኤኮ ቱሪዝም ሎጅ አስባችኋል ይመስለኛል። እና እዚህም ደግሞ ሳሊተ ምሕረት ያለው ሆቴል አለ አይደለ? እነኚህ ናቸው። ስንት ሰራተኞች አሉ? አሁን ወደ 380 ነው፣ ግን አይበቃም። ከ70 እስከ 80 ሰራተኛ ተጨማሪ እንደሚያስፈልግ ነግረውኛል። የመስተንግዶ ስራ ከባድ ነው። ለህዝብ አገልግሎት መስጠት በጣም ከባድ ይመስለኛል። የምግብ አገልግሎት ደግሞ በጣም ከባድ ነው። እውነት ነው። ስለዚህ ብዙ ሰው ደግሞ ማሰራትም እንደዚሁ ያስፈልጋል። ስንት ሰው አስተናግዳችኋል? ቁጥሩን ታውቀዋለህ? ታውቀው አይደለ? በጣም ይሄን ያክል ሺህ ሰው ማለት አንችልም። ግን ከሁሉም በላይ እኔ ደስ የሚለኝ እንደነገርኩሽ የኛ ሀገራችን በረሃብ፣ በጦርነት፣ በችግር ነው የምታወቀው። እኔ በቃ በውስጥ ያለው ሀገራችን በታሪኳ፣ በባህሏ፣ በቅርሷ ኮርታ ደምቃ የምትታይ ሀገር አይደለም ወይ? ለምን በዚህ ዘርፍ ጠንክረን የምንሰራ እኮ ስማችን መለወጥ እንችላለን ብለን ከሚያስቡት ሰዎች ነኝ። እና አሁን የጠየቅሽኝ ምን ያህል ሰው ተስተናገደ ብዬ ነበር የጠየቅኩት። በሳምንት ውስጥ ሁሉንም ቀን ስራ ትሰራላችሁ ነው? የረፍት ቀን አለ? እንሰራለን።
የረፍት ቀን ሰዎቹ በራሳቸው ጊዜ ይቀንሱ እንጂ ለመገልገል ለምሳሌ ብዙ ቦታ እንደማየው ሰኞ ዕለት የረፍት ቀን ያደርጋሉ። እኛ ግን ከሌላ መጥቶ ሰኞ ዝግ ሆኖ ተመለስን ብሎ ከሚሉ ሰኞ ሰራተኛው ማረፍ የሚችልበትን ነገር ነው እንዲያርፍ የምናደርገው እንጂ በሽፍት አገልግሎት እንዲሰጥ ነው የምናደርገው። እኔ ቅድም ያልኩሽ የበለጠ ደስ የሚለኝ ዩኬ የሚገኘው ትሪፕ አድቫይዘር ሰርቲፊኬት ኦፍ ኤክሰለንሲ ብሎ ከመረጣቸው የባህል ውስጥ አንደኛ የኛውን 5 ነጥብ ሰጥቶ ማለት ነው። ትልቅ ነገር እኮ ይሄ በሀገር ደረጃ ዮድ አቢሲኒያ አይደለም ኢትዮጵያ ነው የሚጠራው። እንደሱ አይነት ነገር በጣም በደንብ ጎልቶ እንዲወጣ ስለምፈልግ ሁል ጊዜ እንዲህ አይነት ነገር በቃ እንትን ይለኛል እና አንድ የምንታወቅበትን ነገር ሰርቶ አገራችን ከዚህም በላይ ደምቃ ኮርታ በባህሏ፣ በሕዝቧ በቀን አቆጣጠር ብንሄድ የተለየንን፣ በጽሁፋችን በቋንቋችን የተለየንን፣ በሰው ዘር መፈጠር ቀዳሚ ነን። እነኚህ ነገሮችን ብቻ አጉልቶ የሚያሳይ ነገር ቢኖር ደስ ስለሚለኝ ለዚህ ነው ትንሿ ኢትዮጵያ የሚለውን ነገር በእኛ ቤት ደምቃ እንድትወጣ ምናየትም በዚህ ምክንያት ነው። እንግዲህ ብዙ እንግዶች መተው ቤት ውስጥ ተስተናግደዋል። አዎ፣ የመንግስት እንግዶች ይመጣሉ፣ ቱሪስቶች ይመጣሉ፣ የሀገር መሪዎች ይመጣሉ። እንደውም የካናዳውን ጀስቲን ትሩዶን ነው ፎቶግራፍ አይቻለሁ። የዋሽንግተን ከተማ ከንቲባንም እንደዚሁ እሳቸውንም ፎቶግራፋቸውን አይቻለሁ እና ብዙ ሰው ተስተናግዶበታል። ይህን ያክል ባንልም እንግዲህ ከሀገር መሪ አንስቶ ከሀገር እንግዳ አንስቶ ከግለሰብ እንግዳ ድረስ እናስተናግዳለን ነው የምትለው መቶ አለቃ። ምግብ ቤት ብቻ አይደለም ዮድ አቢሲኒያ ትርኢትም ይቀርብበታል። እንግዲህ በውዝዋዜ በዘፈን እነማን ነበሩ? እነማን ዘፍነው ያውቃሉ? ከታዋቂዎቹ እነማን? መሐሙድ ዘፍኖ ያውቃል እዛ በደንብ ቅድም አንስተሻቸዋል። ከመሪዎች ጀምሮ የእኛ ቤት ከፕሬዚዳንት ግርማ ወልደ ጊዮርጊስ ጀምሮ መሪዎቻችን ጠቅላይ ሚኒስትር ከመሆናቸው በፊት የእኛም ጠቅላይ ሚኒስትር አሁን ያሉት ዶክተር አብይም ተስተናግደውበታል። ፕሬዚዳንት ሳህለወርቅማ ቤታቸው ነው። አሁን ያሉትም ፕሬዚዳንት ታዬ አጽቀሥላሴም የእኛ እንግዳ ናቸው። እኛ ቤት ያልረገጡ የለም። አቶ ኃይለማርያም ደሳለኝም እንግዶቼ ናቸው፣ የቀድሞ ጠቅላይ ሚኒስትር። ከነኚህ ውጭ ግን ቅድም እንዳስቀመጥሽው ኦባሳንጆ የኛ እንግዳ ነበረ። የሞናኮ ንጉሥ የኛ እንግዳ ነበረ። ኮሪያ ጠቅላይ ሚኒስትር የኛ እንግዳ ነበረ። የአየርላንዱ ጠቅላይ ሚኒስትር የኛ እንግዳ ነበር። አሁን ደግሞ የካናዳው ጠቅላይ ሚኒስትር የኛ እንግዳ ነበር። በቅርብ ደግሞ ከመጡት ውስጥ የዓለም የገንዘብ ድርጅት ፕሬዚዳንት እሳቸው የኛ እንግዳ ነበሩ። የዋሽንግተን ሜር የኛ እንግዳ ነበሩ። ብዙ እንግዶች ነበሩ። ብዙ እንግዲህ የሀገር እንግዳ ማስተናገድ እኮ በጣም ትልቅ ስራ ነው አይደል? የሀገር እንግዳ መጥተው በጣም ከሚገርመኝ የካናዳው ጠቅላይ ሚኒስትር እኛ ሀገር መጥተው በነበሩበት ጊዜ 37 ደቂቃ ነው ምግብ እየበሉ የቆዩበት ሰዓት። 37 ደቂቃ የካናዳ ጠቅላይ ሚኒስትር የቆዩበትን ጨርሶ በካናዳ አገር ብሔራዊ ቴሌቪዥን ጣቢያቸው ለ2 ደቂቃ ስለ ኢትዮጵያና ስለነበሩ በቆየት ሲነገር 30 ሰከንድ ስለኛ ቆይታቸው በእኛ ቴሌቪዥን አልተነገረም እና በአንድ ሬስቶራንት ገብተው እንደተስተናገዱ ነው የሚባለው። ይሄ በእውነት መታረምም መሻሻል የሚገባበት ነው። ገና ለገና የቢዝነስ ተቋም ገለጽን ወይም ይገለጻል ተብሎ ማለት እኛ ይሄ አሁን ይሄ ሀገር እውነት ነው ነግርሽ እንደው ምክንያቱም ለእናንተ ካልነገርን ማን ወደ ሌላ ጆሮ እኮ ሊደርስ አይችልም። እናንተ ግን ባገኘታችሁ አጋጣሚ መናገር ስለምችሉ ነው። ይህንን የነሱትን 2 ደቂቃ የካናዳ ቴሌቪዥን ትልቅ ትኩረት ሰጥቶት ያንን ነገር ነው የተደረገለት ነው የተላከልን እና እኔ ያኔ የሲዮጋ ቀርቤ ለምንድን ነው ስም እንኳን ለመጥቀስ የተከለከለው? ምን ችግር ነው? በኋላ አላስታውሳቸውም። ሲዮ የነበሩት የኢትዮጵያ ቴሌቪዥን በፊት የነበሩት እና ይሄ ልክ ነው መደረግ አልነበረበት፣ ስህተት ነው። 30 ደቂቃ ፕሮግራም ተሰርቶ እንዴት ነበረ ምናምን እንደገና ወደ ኋላ ተሄዶ እንደዛ ተደረገ። እንደው እውነት ለመናገር ሀገርን የሚያስተዋውቅ ነገር ሲደረግ አሁን እኚህ ዓለም ገንዘብ ድርጅት ፕሬዚዳንቱ ሲመጡ ምንድን ያደረግነው እኛ ህንድኛ ሚዘፍን ዘፋኝ አምጥተን እዛ ቦታ ላይ ሰውየው ከመደሰቱ የተነሳ ኢትዮጵያን አክብሮ ለልጆቹ ገንዘብ ሸልሙ ብሎ ምንድን ነው የሚያስጨንቀን? እኛ እዛ ላይ ሲደረግ የኢትዮጵያንና የዓለም አቀፍ ኬክ አቅርበን እንደዚህ አድርገን ምናምን ነገር የሚጠራበትን ነገር ሀገር ነው
አንድ ነገር ጉድለት ታየ ቢባል የሀገር ነው፣ ደመቀ ደግሞ ሲባል ሀገር ነው ደምቀውና እንደዚህ አይነት ነገር አሳሰቦች አሉና ትንሽ ይሻሻላል ብለን ተስፋ እናደርጋለን። እንደው የባህል ምግብ ስለሚለውም አንዳንድ ነገር ብናነሳ በጣም ደስ ይለኛል። በየባህሉ የሀገራችን የምግብ አይነቶች እንደውም አሁን አንዳንዱ እየጠፋ ሄደ ይመስላል አይደለ? በአብዛኛው የጉራጌ ወይንም የደቡብ ብለን ብንል ይሄ ክትፎና ከክትፎ ጋር የሚሄዱት እና ጥሬ ስጋ ይመስለኛል አይደለ? አሁን የባህል ካልን ሰርግም ግብዣም ላይ እነኚህ ናቸው የሚመጡት። ይሄ ስለሚቀል ይሆናል ለስራ። ባህላዊ ምግቦችም እንደዚሁ አሰራሩ ሙያውም እንዳይጠፋ ከገበታችን ላይ እንዳይጠፋ አንዳንድ ነገር ማድረግ የሚያስፈልግ ይመስለኛል። ምግብ መደሰቻ ብቻ አይደለም፣ ማንነትንም መግለጫ ነው አይደለ? እውነት ነው። የምግብ አሰራሩ ሲጠፋ ቁሳቁሱ ይጠፋል እና ሙያውም አብሮ ይጠፋል። የኔ የምንለው ነገርም በዛው ይጠፋል አይደለ? ስለዚህ እሱ ላይ መስራት ያስፈልጋል ብዬ አስባለሁ። ምናልባት መቶ አለቃ የሚቀጥለው ስራችሁ የሚሆነው ይሄ በአመት አንድ ጊዜ የሚሆን በአመት 2 ጊዜ የኢትዮጵያን የባህል የምግብና የቁሳቁስ የሙያ ማስተዋወቂያ ፌስቲቫል ነገር ማዘጋጀት አስፈላጊ ይመስለኛል። ቤታችሁ አሁን አዲስ ያሰባችሁት ውስጥ ምን እንዳለ አላውቅም። የዛሬ ልጆች አሁን የድንጋይ ወፍጮ አያውቁም አይደለ? ድሮ ሲፈጭበት የነበረው ሁለተኛ ከድንጋይ ወፍጮ ላይ በሙሪ ይጠረጋል አይደል? እነኚህ ነገሮች ከሙያም አሁን ጠላና ጠጅ ራሱ ጠፍቶ ነበር እኮ አይደል? እናንተ ባትመልሱት አላውቅም። እናንተ ጋር አሁን ጠላ አለ እንዴ? አለ። ጠላና ጠጅም ጠፍቶ ነበር። እነዚህ ነገሮችን እንደገና ማምጣት አያስፈልግም ወይ? ትንሽ ሀሳብ ስጥ። በደንብ እውነት ለመናገር እግዚአብሔር ይስጥልኝ። በጣም ከልብ ነው ማመሰግን። ለምን መሰለሽ እኔ ያሰብኩት ነገር ነው። እስካሁን ድረስ እኛ ጋር አንቺ እንዳልሽው የሚታወቅ ዶሮ ወጥ፣ ክትፎ፣ ቁርጥ ምናምን እነኚህን ነገር ማጉላት እንጂ ያን ለምሳሌ ትግራይ ብንሄድ ጥሎ ቦታ ላይ የሚቀርብ ነገር ይታወቃል። ግን ከባህል ምግቦቻችን አንዱ ነው። በኦሮምኛ በኩል በጉብቴጂ አርባ ምንጭ በደቡብ ምናምን ነገር ቢኬድ የተለያዩ የምግብ አይነቶች አሉ። እኛ አሁን ከምናስባቸው ስለሆነ ነው። እውነት አማክሬሽ ነው ወይስ እንደው ቀድመሽኝ አውቀሽው ነው ብዬ እኮ ገርሞኛል። እና ይሄንን እኛ ያሰብናቸው ናቸው። አስበናቸው አንድ ጊዜ እንደው እኛ የሚያስፈልገውን ነገር አድርገን አንዴ ካዘጋጀን በኋላ ግን አመታዊ ሆኖ በተወሰነ ጊዜ የሚቀርብ የኢትዮጵያ የባህል ምግቦች ብለን በድፍረት ምክንያቱም እኛ የምናቀርባቸው ብቻ ሳይሆን ከዛ የበዙ ብዙም ሊኖሩ ይችላሉ። ግን አንድ ጊዜ ማሳያ ከተደረገ ከዛ በኋላ እኮ በራሱ ጊዜ ነው የሚሞላውና የሚመጣው። እንዲህ አይነትም ነገር ሀሳብ ስላለን እንዴ ስናገር ሰምታይ ነበር ወይስ እንዴት ነው ብዬ ለራሴ ገርሞኝ እኮ ነው። እና ይሄንን የእግዚአብሔሩ ፍቃድ ይሁን እንጂ እኛ አንደኛ በጣም ጥሩ ቦታ ነው የሰጡን እዚች ጋር እና ይሄ ከሌሎችም ከስራ ባልደረቦች ጋር ወይም ደግሞ በዚህ ዘርፍ ከተሰማራ ነው አባላት ጋር ሆነን መክረን ኢትዮጵያን የበለጠ ልናሳውቅ ምንችልበትን አመቺ ሁኔታ ይፈጠራል ብዬ ስለማስብ ነው። አሁን እነኚህ ድሮ የተሰሩት ሰፈሮች በሚፈርሱበት ጊዜ ሰው ወደ ኮንዶሚኒየም ወደ ምናምን ሲሄድ አንዳንዱ ዕቃ ይዞት አይሄድም እኮ። አሁን ጋን ይዞ ይሄዳል አይሄድም፣ እዛው ይሰበራል አይደለ? እንደው ተስፋ አለኝ እናንተ ጋር እንደዚህ አንዳንድ ነገሮች ገዝታችሁ ሰብስባችኋል ብዬ ተስፋ አደርጋለሁ። ወፍጮውም እንደዚሁ ምኑም ምናልባት እግዚአብሔር ካሳካልን የመጀመሪያው እንግዳ መጥቶኛል። በጣም ደስ ይለኛል። ከዛሬ እንግዳችን ከመቶ አለቃ ትእዛዙ ኮሬ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ሁለተኛውን ክፍል ከጥቂት ቆይታ በኋላ ይዘንላችሁ እንቀርባለን። ለአሁን ለመሰናበቻችን ይህን ዜማ መርጠንላችኋል። በያላችሁበት ቦታ ሰናይ የረፍት ቀን እንድታሳልፉ እንመኛለን። ሸገር 102.1 የእናንተ ሬዲዮ